ጤና ይስጥልኝ ተመልካቾቼ ዛሬ ይዤላችሁ የቀረብኩት ቀላል የወተትና የስኳር የአይስክሬም አሰራር ነው። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። አዳዲስ ቪዲዮዎችን ፖስት ሳደርግ እንዲደርሳችሁ የደውሏን ምልክት አብራችሁ ተጫኗት። አመሰግናለሁ። ወደ አሰራሩ እንሄዳለን። በድስት ውስጥ 2 ኩባያ ወተትና 1 ኩባያ ስኳር አስገባለሁ። የምጠቀመው ኩባያ ይሄ ነው። እናንተ በፈለጋችሁት አይነት መጠቀም ትችላላችሁ፣ ግን በመተጠቀሙት አይነት ኩባያ ተመሳሳይ ነው የምታደርጉት። 2 ኩባያ ወተት ካደረጋችሁ 1 ኩባያ ስኳር ማለት ነው። ስኳሩ እንዲሟሟልኝ አማስለዋለሁ። የታወቀ ነው ወተት ስናፈላ አጠገብ ሆነን ማየት አለብን እንዳይገነፍልብን። ግማሽ ሻይ ማንኪያ ቤኪንግ ሶዳ አደርጋለሁ። ቤኪንግ ሶዳውን ሳስገባ እሳቴን አጥፍቼ ነው ያስገባሁት። ወተቱ ኦሬዲ የፈላ ስለሆነ ቤኪንግ ሶዳውን ሳስገባ ወደ ላይ ወጥቶብኛል፣ ሊገነፍል ደርሷል። እሳቱን ሳትቀንሱ ወይም ሳታጠፉ ቤኪንግ ሶዳውን ካደረጋችሁ ቶሎ ወደ ላይ ወጥቶ ስለሚገነፍል መጠንቀቅ አለብን። እሳቱን ከፍ ዝቅ ያደረኩ ነው ማፈላው። እንደምትመለከቱት ወተቱ ወደ ቢጫነት ተቀይሯል። ከእሳት አውጣዋለሁ። በአጠቃላይ የፈጀብኝ 25 ደቂቃ ነው። ቤኪንግ ሶዳውን ካስገባው በኋላ ለ10 ደቂቃ ነው ያንተከተኩት ወተቱ ትንሽ ወፈር እንዲልልኝ። በመጨረሻም ይሄን ይመስላል። ወተቱ ሲቀዘቅዝ ይሄን ይመስላል፣ ወፈር ብሏል። አይስክሬሙን ለመስራት የተጠቀምኩት 473 ሚሊ ሊትር ዊፕ ክሬም፣ 1 ኩባያ ወይም 250 ሚሊ ሊትር ካዘጋጀሁት የስኳር ወተት ወይም ጣፋጭ ወተትና 1 ሻይ ማንኪያ ቫኒላ ናቸው። ዊፕ ክሬሙን ጣፋጩን ወተትና ቫኒላውን ወደ ማሽኑ አስገባና ውፍር ብለው ወደ ክሬምነት እስኪቀየሩልኝ ድረስ አዋህዳቸዋለሁ። ክሬሙን በዚህ መልኩ ካዘጋጀነው በኋላ ለአይስክሬም ማስቀመጫ ብለን ወዳዘጋጀነው ቃን ገለብጠዋለን። ከዛ ከላይ በላስቲክ እንሸፍነውና ከድነን ከ4 እስከ 6 ሰዓት ፍሪዘር ውስጥ አስቀምጠን መመገብ እንችላለን። እኔ ማታ አካባቢ ስለሆነ ያዘጋጀሁት በንጋታው ነው ያወጣሁት።
በንጋታው አይስክሬሙ ይሄን ይመስላል። በጣም ጥንክር ብሏል። ለማውጣት ራሱ አስቸጋሪ ነው የሆነብኝ። አውጥቼ ትንሽ ማቆየት ነበረብኝ ውጪ ላይ። ቀጥታ እንዳወጣሁት ነው የከፈትኩት። ቫኒላ ኩኪስ 70 ብር ያዘጋጅቻለሁ። እናንተ የመረጣችሁትን ወይም በምርጫችሁ ኩኪሶችን ማስገባት ትችላላችሁ። አይስክሬሙ ላይ ትንሽ ክራሜል አደርግበታለሁ ለቴስት። በክራሜሉ ፋንታ ቸኮሌት ሲረፕ ማድረግ እንችላለን፣ ስትሮበሪ ሲረፕ ማድረግ እንችላለን። እንደየምርጫችን አድርገን መጠቀም እንችላለን። ተጨማሪ ኩኪሶችንም አድርጌያለሁ። የቫኒላ ኩኪስ ናቸው። እንዲሁም ኦሪዮልም አድርጌያለሁ። ሁሉንም ግብአቶችን እንደየምርጫችን አድርገን አጣፍጠንና ሳምረን መመገብ እንችላለን። ቆንጆና የሚጣፍጥ ለመስራትም በጣም ቀላል የሆነ በስኳርና በወተት ብቻ የተዘጋጀ ልዩ የሆነ የአይስክሬም አሰራር። አስተያየት ጥያቄም ካላችሁ ቀበላለሁ። አመሰግናለሁ። ደህና ሁኑ።